ሰላም ጤና ይስጥልኝ እንደምን ሰነበታችሁ ክብር ለሚገባችሁ ዓለም ሙሉ የምትገኙ የቻናላችን ቤተሰቦች ሩታው ሰላምታችን በእያላችሁበት በምድር ዳርቻ ይድረስልን እያልን ዛሬ ከሀገርና እስከ ዓለም ጫፍ ድረስ የሚገኙ አዳዲስ መረጃዎችን ወደ እናንተ እናቀርባለን። የብራን አድማጮቻችን ቀድሞ ዩቲዩብ ቻናላችን ስለተዘጋብን በአዲስ ቻናል ወደ እናንተ ተከስተናል። አንተም ሰብስክራይብ ሼር እያደረጋችሁ አዳዲስ መረጃዎች እንደተለቀቀ ወዲያውኑ ወደ እናንተ እንዲደርስ ደውል ምልክቱን በመጫን በርታት እንድትሆኑ ዘንድ እየተማጸንን ቅድሚያ አርዕስተ ዜና እናሰማችኋለን። አቶ ጌታቸው ረዳ በጠለም ድርጅትና በህወሓት አመራሮች ላይ ጠንካራ ትችት ሰነዘሩ። ራሳቸው የለኮሱትን እሳት ራሳቸው ያብቁት ሲሉም ተደምጧል። የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪና የቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ የፕሪቶሪያን የሰላም ስምምነት ተግባራዊ ለማድረግ የተያዙ ዲፕሎማሲያዊ ጥረቶችን በግለሰቦችና በቡድን ስልጣን ጥም ምክንያት እንቅፋት እየገጠማቸው መሆኑን ገለጹ። በሰፊው ተሰሙታላችሁ። በሰሜኑ የሀገራችን ክፍል ያለው ወታደራዊ እንቅስቃሴ በየሰዓቱ መልኩን እየቀያየረ ይገኛል። አሁን በደረሰ መረጃ መሰረት የፌዴራል መከላከያ ሰራዊት ከአላማጣ ከራያ ባላና ከአካባቢው ወጣቱ ታውቋል። ይህ እርምጃ በራያ ግንባር ላይ አዲስ ወታደራዊ እውነትን እየፈጠረ ይገኛል። ጥንክራችን ይዞታል። ትሰሙታላችሁ። የኢትዮጵያ አየር መንገድ ወደ ትግራይ ክልል ከየትሞች የነበረውን የዕለት በረራ መቋረጡ ተከትሎ ስጋት እንደገባቸው የመቀሌ ከተማ ነዋሪዎች ተናገሩ። ነዋሪዎቹ በተለይ ለጠቢያችን እንዳሉት በትግራይና በአማራ ክልል አጎራባች አካባቢዎች ግጭት መቀስቀስ አሳሳቢ ሆኖባቸዋል። መቀሌ ከተማ ነዋሪ የሆኑት አንድ ስማቸው እንዳይጠቀስ የጠየቁት የመንግስት ሰራተኛ አውሮፕላን በረራ መቋረጡን ተከትሎ አዲስ አበባ የሚገኙ ዘመዶቻቸው ወደ መቀሌ ለመመለስ መቸገራቸውን ተናግረው የበረራውን መቋረጥ ባንኮችና የንግድ ተቋማት አካባቢ ውጥረት ማስከተሉን ተገልጿል። አብራችሁ ስትቆዩ ይህንና ሌሎች የመሳሰሉ መረጃዎች ተሰሙታላችሁ። ከንቲባ አዳነች አቤቤ በስፖርት ማዘውተሪያ ሜዳዎች የዋጋ ጭማሪ ላይ ጠንከር ያለ ማስጠንቀቂያ ሰጡ። አዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ከተማ የሚገኙ የስፖርት ማዘውተሪያ ሜዳዎች ላይ እየታየ ያለውን ያልተገባ የዋጋ ጭማሪ በተመለከተ የሚመለከታቸው አካላት የመጨረሻ ማስጠንቀቂያ ሰጥተዋል። በዝርዝር ትሰሙታላችሁ። ትራምፕ በኢራን ላይ አዲስ ጥቃት ለመሰንዘር እያጤኑ መሆኑ ሲነገር፣ ኢራን በበኩሏ እስራኤል ኢላማ አድርጋለሁ ብላለች። ኢራን የኒውክሌር መርሃ ግብር ዙሪያ የሚደረጉ ውይይቶች ምንም አይነት ማሻሻል ባለማሳየታቸው ምክንያት ፕሬዝዳንት ዶናልድ ትራምፕ በሀገሪቱ ላይ ከፍተኛ ወታደራዊ ጥቃት ለመሰንዘር እያሰቡ መሆኑን ተገለጸ። አብራችሁ ስትቆዩ የምትሰሙት ይሆናል። አድማጭ የቻናላችን ቤተሰቦች ሰብስክራይብ ያላደረጋችሁ እንድታደርጉ እያልን እነዚህና ሌሎች ያሰባሰብናቸውን መረጃዎች ይዘን ቀጥታ በዝርዝርና በትንታኔ ወደምንመለከተው አቀናን። ቡድኑ ወደ ጦርነት ለማምራት የሚችለውን ሁሉ እያደረገ ነው ሲል አቶ ጌታቸው ረዳ ተደመጡ። ቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ትግራይ ክልል ውስጥ የሚገኙ አንዳንድ ወታደራዊና ፖለቲካዊ አመራሮች ክልሉን ወደ አዲስና አላስፈላጊ ጦርነት እየገፉት ነው ሲል በጽኑ ማስጠነቀቁ። አቶ ጌታቸው በይፋዊ የፌስቡክ ገጻቸው ባሰፈሩት መግለጫ ፕሪቶሪያን የሰላም ስምምነት ተግባራዊ ለማድረግ የሚደረጉ ጥረቶች ክልሉ አመራሮች የስልጣን ጥም ምክንያት እንቅፋት እየገጠማቸው መሆኑን ገልጸው እነዚህ አካላት ለህዝቡ ስቃይ መራዘም በወንጀል ሊጠየቁ እንደሚገባም አሳስበዋል። የቀድሞ ፕሬዝዳንት በመልእክታቸው እንደተቹት አመራሮቹ የግዛት አንድነትን ማስከበርና ተፈናቃዮች መመለስ የሚል ህዝባዊ ጥያቄዎችን ለጦርነት መቀስቀሻነት እንደ ሽፋን እየተጠቀሙባቸው ይገኛሉም ብሏል። ተፈናቃዮቹን የመመለስ ተግባራት በሰላማዊ መንገድ በመተማመንና በከፍተኛ የፋይናንስ ድጋፍ በሚጠይቅ መልኩ መከናወን ያለበት እንጂ ትግራይን ዳግም የጦር አውድማ የሚያደርጉ የትንኮሳ መንገድ መሆን እንደሌለበት በአጽንኦትም ገልጸዋል። በተለይ የክልሉ ወታደራዊ አመራር ላይ ያነጣጠረ ትችት የሰነዘረው አቶ ጌታቸው ረዳ አሁንም የወጣቱን ህይወት ያለምንም ከባድ መሳሪያ ሽፋን ጦርነት በማገድ የቆየ ስህተት የሆነ ስልት መሆኑንም ጠቅሰዋል። ላሽ የያዘ እግረኛን አስቀድመው የምታስጨርሰው የውጊያ ስልት ጠፍቷችሁ ነው ወይስ እነዚህ መድፎች ሌላ ጊዜና ለሌላ አካል ሊሆናችሁ ነው ሲሉ የጠየቁት የቀድሞ ፕሬዝዳንት አመራሩ በህዝብ ዘንድ አለን ለማለት ብቻ የሰው ህይወት እየገበረ መሆኑን በምሬትም ገልጸዋል። የክልሉ ታጣቂዎችና ወጣቶች ጥሪ ያቀረቡት አቶ ጌታቸው ረዳ የታጋዩ ህመምና ህዝባዊ መርህ የርካሽ ፖለቲካዊ ንግድ እንዳይውል ጥንቃቄ እንዲደረግም አሳስቧል። በትግል የመጣው የፕሪቶሪያ ስምምነት ፖለቲካዊ ልዩነቶችን ሰላም ለመፍታት የቀረበ ትልቅ ዕድል መሆኑን በመጥቀስ
ታጣቂው ክፍል ተጨማሪ ከንቱ መስዋዕትነትን አንከፍልም በማለት የጦርነት የሚደረገውን ግፍት እንዲቃወምና እምቢ እንዲል አበረታቷል። መጨረሻም አቶ ጌታቸው በትግራይ ስም የሚደረገውና የት መቼና እንዴት እንደሚጠናቀቅ የማይታወቅ ያሉት ትርጉም አልባ እንቅስቃሴ በአስቸኳይ እንዲቆም ጠይቋል። ግጭት በመቆስቆስ ላይ ያሉ አካላት ቆም ብለው እንዲያስቡ እያሳሰበ ራሳቸው የጫሩት እሳት ራሳቸው ይሙቁት በሚል ጠንካራ ማስጠንቀቂያ መልእክታቸውንም ደምድመዋል። በሰሜኑ የሀገራችን ክፍል ያለው ወታደራዊ እንቅስቃሴ የሰዓቱ መልኩን እየቀየረ ይገኛል። አሁን በደረሰ መረጃ መሰረት የፌዴራል መከላከያ ሰራዊት አላማጣ ከራያ ባላና ከአካባቢው መውጣቱ ታውቋል። ይህ እርምጃ በራያ ግንባር ላይ አዲስ ወታደራዊ እውነታን እየፈጠረ ይገኛል። ራያ መስመር የመከላከያ ሰራዊት አላማጣና ከራያ ባላ መውጣት እንዲሁም የትግራይ ኃይሎች በብዛት መታየታቸውን ተከትሎ አካባቢው በከፍተኛ ወታደራዊ ውጥረት ውስጥ ይገኛል። አየር መንገድ በበረራ ማቋረጥ ኢትዮጵያ አየር መንገድ ወደ መቀሌ የሚያደርገውን በረራ ድንገት ማቋረጡ ለጦርነቱ ስጋት ትልቅ ማሳያ ሆኗል። የጸለምቲ አቅጣጫዎች በሰው ኃይልና ድሮን የታገዘ ውጊያ መቀጠሉ የሚታወስ ሲሆን የሽረ ማይጸብሪ መንገድም መዘጋቱም ተገልጿል። ፋኖ ኃይሎች ደግሞ የጎንደር ማይጸብሪ መስመር ላይ መንግስት ረዳት ኃይል እንቅስቃሴን ለመግታት መንገዶችን መዝጋታቸውም ተሰምቷል። ይህ ሁኔታ የ2013ቱን ክፉ ትዝታ ዳግም እንዳይቀሰቅሰው ብዙዎች በስጋት እየተባበቁ ይገኛል። ሰላማዊ ሰዎችን ለከፋ ጉዳት እንዳይጋለጥና ሰላም እንዲሰፍን ስንል ብርቱ ምኞታችንን በእኛም እንገልጻለን። የኢትዮጵያ አየር መንገድ ወደ ትግራይ ክልል ከየትሞች የነበረውን የዕለት በረራ ማቋረጡን ተከትሎ ስጋት እንደገባቸው የመቀሌ ከተማ ነዋሪዎች ተናገሩ። ነዋሪዎች በተለይ ጠቢያችን እንዳሉት በትግራይና በአማራ ክልል አጎራባች አካባቢዎች ግጭት መቀስቀሱ አሳሳቢ ሆኖባቸዋል። የመቀሌ ከተማ ነዋሪ የሆኑትና ስማቸው እንዳይጠቀስ ሲጠየቁት የመንግስት ሰራተኛ የአውሮፕላን በረራ መቋረጡን ተከትሎ አዲስ አበባ የሚገኙ ዘመዶቻቸው ወደ መቀሌ ለመመለስ መቸገራቸውን ተናግሯል። የበረራው መቋረጥ በባንኮችና የንግድ ተቋማት አካባቢ ውጥረት ማስከተሉንም ገልጸዋል። ከቅርብ ጊዜ ወዲህ በኮታ እስከ 3000 ብር ብቻ ካሽ መውጣት ይቻል እንደነበረ የገለጹት ነዋሪው አሁን እየሰራ ያለው የገንዘብ ማስተላለፍ አገልግሎት ብቻ ነው ብለዋል። ነዋሪው ፍጆታ ቁሳቁሶችን ለመሸመት ጥድፊያ ላይ መሆኑን ነው ነዋሪው የተናገሩት። ከተማዋ በንግድ ስራ መስማራታቸውን የነገሩን ሌላ የከተማ ነዋሪ አዲስ አበባ ወደ መቀሌ በረራ ማቋረጡን ከሰሙ በኋላ ነገሮች በፍጥነት እየተለዋወጡ መሆኑን ገልጸዋል። በተለይ የምግብና ምግብ ነክ ቁሳቁሶች መሸጫ የገበያ አካባቢዎች እንቅስቃሴ ጎልቶ እንደሚታይም ነው የተናገሩት። በተጨማሪም ሰሞኑን በትግራይ አዋሳኝ አካባቢዎች የተንቀሳቀሱ ግጭቶች እንዳሉ የገለጹት ነዋሪው በክልሉ አዲስ ጦርነት እንዳይቀሰቀስ ስጋት ገብቶናል ብለዋል። የጦርነት ምንነት ከእኛ በላይ የሚረዳ የለም ያሉት ነዋሪው በክልሉና በፌዴራል መንግስት መካከል ያለውን ልዩነት ለመፍታት አሁንም አልረፈደም ብሏል። ከሰሞኑ በትግራይና በአማራ ክልል አዋሳኝ አካባቢዎች ግጭት ተቀስቅሶ እንደነበር በማህበራዊ የመገናኛ ብዙሃን በኩል በስፋት ሲሰራጭ ቆይቷል። ነገር ግን በትግራይ ክልል ጊዜያዊ አስተዳደርም ሆነ በፌዴራል መንግስት በኩል በይፋ የተሰጠ መግለጫ የለም። የዛሬውን የኢትዮጵያ አየር መንገድ የበረራ መሰረት በተመለከተ ከአየር መንገዱ ባለስልጣናት በኩል በይፋ የተገለጸ ምንም ነገር እስካሁን አይገኝም። እስራኤል ለኢትዮጵያ የውሻ ድጋፍ አደረገች። የኢትዮጵያ ፌዴራል ፖሊስ በአደገኛ እጽ ቁጥጥር የፖሊስ ስራ በከፍተኛ ደረጃ የሚያግዝ አነፍናፊ ውሾችን ኪናይን ከእስራኤል ፖሊስ በድጋፍ አግኝተዋል። የኢትዮጵያ ፌዴራል ፖሊስ የወንጀል መከላከል ጠቅላይ መምሪያ አዛዥ ክቡር ምክትል ኮሚሽነር ጀነራል መላኩ ፈንታ ድጋፍን አስመልክተው ባስተላለፉት መልእክት ድጋፍ ያገኘናቸው ኬንያኖቹ በቦሌ ኢንተርናሽናል ኤርፖርት በኩል ከተለያዩ የውጭ ሀገራት ወደ ሀገራችን የሚገባውና የሚወጣውን አደገኛ እጽ ለመከላከልና ዝውውሩን ባደገ ውሳኔ ለመቆጣጠር እንደሚያስችልም ተናግረዋል። ተያይዘውም ኬንያን በመታገዝ ከውጭ ሀገር ወደ ሀገራችን የሚገባውና የሚወጣውን አደገኛ እጽ በተገቢው መንገድ ለመቆጣጠር የኢትዮጵያ ፌዴራል ፖሊስ የጸረ ፈንጂና የአደገኛ እጽ ቁጥጥር መምሪያ ባለሙያዎች በእስራኤል ሀገር በቴል አቪቭ ስልጠና እየወሰዱ መሆናቸውን ተናግሯል። ነፍናፊ ውሾቹ ስልጠናው ወደ ሀገራችን ሲገቡ የ39ኛው አፍሪካ ህብረት መሪዎች ጉባኤ አገልግሎት እንደሚሰጡም ጠቁመዋል። የኢትዮጵያ ፌዴራል ፖሊስ ከእስራኤል ፖሊስ ጋር በመተባበር አደገኛ እጽ ዝውውር በመከላከልና በመቆጣጠር ረገድ
በርካታ ስራዎችን እየሰራ እንደሚገኝ ጠቅሰው እስራኤል ሀገር በቴል አቪቭ እየሰጠው የሚገኘው ኬናይኖቹ ወደ ሀገራችን ገብተው ስራ ሲጀምሩ የኢትዮጵያ ፌዴራል ፖሊስ ቦሌ ኤርፖርት እየሰጠ ያለውን አገልግሎት እንደሚያዘምኑ ክብር ምክትል ኮሚሽነር ጀነራል ጨምረው መናገራቸውን የፌዴራል ፖሊስ የተገኘው መረጃ ያመለክታል። ከንቲባ አዳነች አቤቤ በስፖርት ማዘውተሪያ ሜዳዎች ላይ የዋጋ ጭማሪ ላይ ጠንከር ያለ ማስጠንቀቂያ ሰጡ። አዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ከተማው የሚገኙ የስፖርት ማዘውተሪያ ሜዳዎች ላይ እየታየ ያለውን ያልተገባ የዋጋ ጭማሪ በተመለከተ የሚመለከታቸው አካላት የመጨረሻ ማስጠንቀቂያ ሰጥተዋል። ከንቲባው ይህንን ማስጠንቀቂያ የሰጡት ከነዋሪዎቹ በተለይም ከወጣቶች ዘንድ በተደጋጋሚ የሚነሳውን የዋጋ ጭማሪ ቅሬታ ተከትሎ ነው። ስፖርት ሜዳዎች ለሕዝቡ አገልግሎትና ለወጣቶች የስፖርታዊ እንቅስቃሴ ተደራሽ መሆን ሲገባቸው አስፈላጊ በሆነ ክፍያ ምክንያት አገልግሎትን ማግኘት አዳጋች እየሆነ መምጣቱን አስተዳደሩም ገልጸዋል። ማስጠንቀቂያው በቀጥታ ለክፍለ ከተማና ለወረዳ አመራሮች እንዲሁም ሜዳዎችን እንዲያስተዳድሩ ኃላፊነት ለተሰጣቸው አካላት እየተላለፈ ነው። ከንቲባዋ እንዳሳሰቡት ከዚህ በኋላ የስፖርት ሜዳዎች አገልግሎት ላይ የሚታዩ ማንኛውም ብልሹ አሰራርና ልክ ያለፈ የዋጋ ተመን አስተዳደሩ በዝምታ አይመለከተውም ብሏል። ሳራቸውን በሚያስተካክልና የህዝባዊ ጥያቄ ችላ በሚል አካላት ላይ አስተዳደራዊና ህጋዊ እርምጃ እንደሚወሰድ የገለጸ ሲሆን ሜዳዎቹ በተመጣጣኝ ዋጋ ለወጣት ክፍት እንዲሆን ጥብቅ ክትትል እንዲደረግም ታዟል። ከተማ አስተዳደር ዋና ግብና ስፖርታዊ እንቅስቃሴዎችን በማስፋፋት ጤናማ ትውልድ መገንባት መሆኑን ከንቲባው ጠቅመዋል። ይህ ሊሳካ ደግሞ በቢሊዮን የሚቆጠር ብር ወጪ የተደረገባቸው ሜዳዎች ጥቂት ግለሰቦች መጠቀሚያ ሳይሆኑ ሰፊ ወጣት በተመጣጣኝና ፍትሃዊ በሆነ ዋጋ አገልግሎት መስጠት እንዳለባቸውም በድጋሚ አረጋግጠዋል። የመጨረሻ ማስጠንቀቂያ ነው የሚሆነው። የስፖርት ቢሮአችን የመጨረሻ ማስጠንቀቂያ ነው የሚሆነው። ስፖርት ሜዳ የሰራ ነው ለህዝብ ነው። ለህዝብ ስፖርት ሜዳ ያስፈልገዋል አያስፈልገም ብሎ ጠይቆ ማያቁሉ አሁን በሰራናቸው እንደዚህ በብዙ ትጋት ለህዝብ የሰራ ነው ስፖርት ሜዳ ለህዝብ በትክክል እየቀረቡ አይደለም፣ ተዘግቶባቸዋል፣ ገንዘብ የተጠይቀባቸው ነው ብሎ ሊታቻን ይገባል። ግን ያነሱት ፖይንት ደግሞ እውነትነት አለው። ያልነውን አልሰማ ብላችሁ መመሪያ አወጣ ካቢኔው። መመሪያ ነው ያላችሁ ችግሩ አወጣ ካቢኔው። ዋጋ ተመነ። የስፖርት ሜዳዎችን ለማስተዳደር ትንንሽ ክፍያዎች ወደ ታች አውርዱታል። ኦሪየንቴሽን አልተሰጠ። ትራምፕ በኢራን ላይ አዲስ ጥቃት ለመሰንዘር እያጤኑ መሆኑ ሲነገር ኢራን በበኩሏ እስራኤል ኢላማ አድርጋለሁ ብላለች። ሐሙስ ጥር 21 ቀን 2018 ዓ.ም ኢራን የኒውክሌር መርሃ ግብር ዙሪያ የሚደረጉ ውይይቶች ምንም አይነት መሻሻል ባለማሳየታቸው ምክንያት ፕሬዝዳንት ዶናልድ ትራምፕ በሀገሪቱ ላይ ከፍተኛ ወታደራዊ ጥቃት ለመሰንዘር እያሰቡ መሆኑ ተገለጸ። ጉዳዩ ላይ ቅርበት ያላቸው ግለሰቦች እንደገለጹት ብሎ ሲኢኤን እንደዘገበው ከሆነ ከኢራን የኒውክሌር መርሃ ግብርና ፕላስቲክ ሚሳይል ምርትን ለመገደብ በዋሽንግተንና ቴህራን መካከል የተደረጉት የመጀመሪያ ደረጃ ውይይቶች ምንም አይነት ማሻሻል ባለማሳየታቸው ትራምፕ ሀገሪቱ ላይ አዲስና ከፍተኛ ወታደራዊ ጥቃት ለመሰንዘር እያጤኑ ነው ብሏል። የትራምፕ የቅርብ ጊዜ ዛቻ በቴህራን በኩል ከፍተኛ ቁጣን አስከትሏል። ኢራን ለማንኛውም የአሜሪካ ወታደራዊ እርምጃ አፋጣኝ ምላሽ እንደምትሰጥ ቃል የገባች ሲሆን ሀገሪቱ ጠቅላይ መሪ አያቶላ አሊ ካሚኒ ከፍተኛ አማካሪም ጥቃቱ የሚፈጽም ከሆነ እስራኤልን ኢላማ እንደሚያደርጉም ዝተዋል። ይህ እርምጃ የአሜሪካ መንግስት በኢራን ላይ ይፋ ያስቀመጠውን ግብ በፍጥነት የመቀየር ሂደት አካል ነው። ይህም የሆነው ፕሬዝዳንት ዶናልድ ትራምፕ ኢራን ውስጥ የተቀሰቀሰውን አገር አቀፍ ተቃውሞ ለመደገፍ በሚል ወታደራዊ እርምጃ ለመውሰድ በቁም ነገር ካሰቡ ከጥቂት ሳምንታት በኋላ ነው። ኢራን የተካሄደው ተቃውሞ በጸጥታ ኃይሎች በተደረሰው አስከፊ ጭቆና ምክንያት በመቶዎች የሚቆጠሩ ሰዎችም ተገለዋል። ትናንት ረቡዕ ጥር 28 ቀን 2026 ዓ.ም ፕሬዝዳንት ዶናልድ ትራምፕ በራሳቸው የማህበራዊ ሚዲያ ገጽ ላይ ባተፈሩ ጽሑፍ ኢራን ለድርድር እንድትቀርብና ፍትሐዊና ተመጣጣኝ የሆነ ስምምነት ያለምንም የኒውክሌር ጦር መሳሪያ እንድትፈርምም ጠይቀዋል። ስማቸው ያልጠቀሰው ምንጮች እንደገለጸው ፕሬዝዳንቱ አሁን ላይ እያጤኗቸው ካሉት አማራጮች መካከል ኢራን መሪዎችና ለተቃዋሚዎች ግድያ ተጠያቂ ናቸው ተብለው የሚታሰቡ የጸጥታ ባለስልጣናት ላይ የሚቃጣ የአየር ድብደባ ይገኙበታል። በተጨማሪም ኢራን የኒውክሌር ማዕከላትና የመንግስት ተቋማት ላይ ጥቃት የመሰንዘር እቅድ በአማራጭነትም ቀርቧል። ትራምፕ በቀጣይ በኢራን ላይ የሚሰነዘረው የአሜሪካ ጥቃት
አለፈው ክረምት በ3 የኢራን የኒውክሌር ማዕከላት ላይ ከደረሳቸው ጥቃት እጅጉን የከፋ ይሆናል ሲሉም አስጠንቅቀዋል። የዩኤስ አብርሃም ሊንከን የጦር መርከቦች ስብስብ ሰኞ ዕለት ወደ ህንድ ውቅያኖስ የገባ ሲሆን ከጥቃቶች ላይ በማገዝም ሆነ በቀጥታዊ አጋሮች ላይ ከኢራን ሲሰነዝሩ ከሚችሉ የአጸፋ እርምጃ በመጠበቅ ረገድ ማንኛውም ወታደራዊ እርምጃ ሊደግፍ ወደሚችልበት ቦታ ወደ ኢራን መቃረቡንም ቀጥሏል። ይህ በእንዲህ እንዳለ ግን በላይ መሪው አያቶላ አሊ ካሚኒ ቁልፍ አማካሪ አሊ ሸምካኒ በኤክስ ገጻቸው ባሰፈሩ ጽሑፍ ማንኛውም ወታደራዊ እርምጃ እንደ ጦርነት መጀመሪያ እንደሚቆጠር ገልጸው በተለይም ቴል አቪቭ እንደ ኢላማ በመጥቀስ እዚህም ቀደም ታይቶ የማይታወቅ ምላሽ እንደሚሰጡም ዝተዋል። ክቡራን አድማጮቻችን ለዛሬ ያዘጋጀንላችሁ መረጃዎች ይህን ይመስል ነበር። ሰብስክራይብ ማድረግ ደውል ምልክቱን መንካት እንዳይጠፋችሁ እያልን ሌላ ዜና እስክንገናኝ ድረስ መልካም ቀን እንመኝላችሁ።